ለዛሬ የውበት ዋጋ ክፍል 7ን ይዤላችሁ ቀርቤያለሁ። ድራማው የሚጀምረው የላሊና የቃደር ግንኙነት ዜና በጋዜጦች ላይም ሲሰራጭ ነው። ክስተቶቹን ስንቀጥል ጄና ዜናውን በቴሌቪዥን ካየች በኋላ በቃደር ላይ ምን እንደምታደርግ እናውቃለን። ጄና በቃደርና በላሊ መካከል ስላለው ግንኙነት በጋዜጣ የወጣውን ዜና ካየች በኋላ ባልተለመደ የድንጋጤና የቁጣ ሁኔታ ውስጥ ሆና እናያታለን። ዜናው ለሁሉም አስደንጋጭ ነበር። ፎቶዎቹም በመካከላቸው የፍቅር ታሪክ እንዳለ ያረጋግጡ ነበር። መሬም በጣም ተከፍታና በጄና የድርጊት ምላሽ ተጨንቃ ቆማ ነበር። ቃደር ደግሞ በማይቀናበት ሁኔታ ውስጥ ነበር። ጭንቀት በፊቱ ላይ በግልጽ ይታያል። ቃደር በእናቱ ፊት በሙሉ ኃይሉም ራሱን ለመከላከልም ይሞክራል። ነገሩን መካድም ይጀምራል። ይህ ዜና ውሸትና ስም ማጥፋት እንደሆነ ላሊም የሥራ ጓደኛው ብቻ እንደሆነችና ጋዜጠኞች ደግሞ ሽያጭ ለማግኘት ሲሉ ፕሮፓጋንዳ መስራትና ታሪክ መፍጠር እንደሚወዱም ተናገረም። ነገር ግን ጄና በንግግሩ በፍጹም አልተመሰጠችም። ወደ መሬም ዞር ብላም እንደገና ተወቅሳት ጀመረ። እንዴት በሚሆነው ነገር ዝምት ያለሽ? እንዴት አንዲት ባዕድ ሴት በባልሽ ሕይወት ውስጥ ገብታ እስከዚህ ደረጃ ድረስ አብራ እንድትነሳ ትፈቅጃለችም? ስትልም ጠይቀቻት። መሬም ሁኔታውን ለማረጋጋት ሞከረች። በቃደር እንደምትተማመንና ላሊ ጓደኛው እንደሆነችም ተናገረች። ነገር ግን ጄና መሬምን ደካማ ስብዕና ያላትና እጅግ ተሸናፊ አድርጋ ነው ያየቻት። ቃደር ወሬው ሲበዛበትም ተብሳጭቶ ወደ ክፍሉ ገባም። ዜናውን ማን እንዳወጣው ማወቅ ፈልገው ነበርም። ላሊ ጓደኛ የሆነችውም ጋዜጠኛም ከጉዳዩ ጀርባ ሳትሆን አትቀርም ብሎ ጠረጠረም። በቁጣም ቅጽበት ጄና ውሳኔውን አሳለፈች። ተነሺ መሬም፣ ወደ ላሊ ቤትም ሄደን እውነቱን እናውቃለን። ምን እንዳሰበችም እስካላወቅኩ ድረስ ዝም አልልም ትላታለች። መሬም ተረበሸች። ከዚያም ግጭትም የተነሳ ፈርታ ነበርም። ነገር ግን የጄናም ጥያቄ ውድቅ ማድረግ አልቻለችም። በሌላ በኩል ኒሃይርን እናያታለን። አትሽን ለመገናኘትም እየተዘጋጀች ነበርም። አትሽ ቤቷ ደርሶ በሩን አንኳኳ። ኒሃይር ፊቱን እንዳየች ደነገጠችና በጣም ፈራች። የሚሆነው እውነቱን አውቆባት ማለትም ስለ ማህበራዊ ደረጃዋ ዋሽታ እንደሆነ ደርሶበትም ሊሆን ይችላል ብላም በመፍራት ነበርም። አትሽ በብልህነቱም እሷም እሱ እዛ ቤት መገኘቱ እንዳልተመቻትም ተረዳና በዝምታም እንዲያወሩም ከቤቱ አጠገብ ባለ ካፌ እንዲገናኙ ጠየቃት። አብረውም ሲቀመጡ አትሽ በሮማንቲክ ንግግሩ አስገረማት። ድሃ መሆኗን ከእናቱ እንደሰማ ነገራት። ነገር ግን ጉዳዩ እሱን ምንም እንደማያሳስበው የወደዳትም ለገንዘቧም ሳይሆን ለራሷ ለማንነቷ እንደሆነ ማረጋገጠላት። ኒሃይርም ትልቅ እፎይታ ተሰማትና ፈገግ ማለት ጀመረች። አትሽም እጆቿን ይዞም አብረው እንዲቀጥሉና ውሸትም የሌለበትም አዲስም ገጽ እንዲከፍቱም ጠይቃት። ሌላም የደበቀችው ነገር ካለም ጠይቃት። እዚህ ጋር ኒሃይር በጣም ተጨነቀች። ቤተሰቦቿ በግድም ያመጡላትም እጮኛዋም ይስማትንም አሰበች። ነገር ግን እንደገና ዋሸችና በፍጹም ሌላ ምንም ነገር የለም አለችም። አትሽ አመናት። ሁለቱም ግንኙነታቸውን በቁም ነገር ለመጀመርም ተስማሙ። እሷ በደስታ ብትበርም እውነቱ የሚታወቅበትን ቀን ግን በውስጧም ተሰጋ ነበርም። በዚህ ሰዓት ፖሊሶች ቆመው ነበረ። ምን እየተፈጠረ እንዳለም ግራ ተጋብተው ነበረ። በዚያች ቅጽበትም ቃደር ደረሰና በፍጥነትም ከመኪናው ወረደ። ግጭቱን ለማምለጥም እድሉም ከሰማይ እንደመጣለትም ተሰማው። በፍጥነት ወደ እናቱም ሄዶ በከፍተኛ ድምፅ አየሽ እማዬ፣ ይህ ትዕይንትን አየሽ? ፖሊሶች በየቦታው ባሉበት ቦታ መግባትም ይገባናል። የአንቺ ስም እንደዚህ አይነት ቦታ ላይ መነሳትና በፖሊስ መለኪያ ውስጥ መግባት የለብሽም። አሁን ተመለሺ፣ እኔ የሆነውን ነገር አውቄ አጣርቼ እመጣለሁ አላት። ጄና ላሊን ፊት ለፊትም ተጋፍታ ራሷን ማረጋገጥ ብትፈልግም ክብሯም የበለጠም ስለነበረ በጥርጣሬ አይታም ቃደርን እያየችም ተስማማች። አሁን ሄዳለው ቃደር ግን እሷን እንዳላገኛት መከልከል የምትችል እንዳይመስልህ፣ ሂሳባችን ገና አላለቀም አለችው። መሬም ቆማ ፖሊሶቹን እያየችም ትፈራ ነበርም። እዚህ ቤት ውስጥም የሆነ ስህተት ምን ነገር እየተፈጠረ እንደሆነም ተሰምቷታል። ግን ምን እንደሆነ መረዳት አልቻለችም። ጄናና መሬም እንደሄዱም ቃደርም ተረጋግቶ ወደ ቤቱ ገባም። የላሊ ወንድም ኢንጂን በፍርሃት ሞቶም ከላሊ ጋር ጥግ ላይ ቆም አገኙ። ኢንጂን ለላሊ በሹክሹክታም እንዲላት ነበርም። ላሊ ፍላሹ አሁንም እጅሽ ላይ ነው። ፖሊሶች መሬም የፍርሃትን ረዳትም ስትገድል የሚያሳየውን ቪዲዮም ካገኙ ሁላችንም እንጠፋለን አላት። ላሊ ወንድሟን ለማረጋጋት ትሞክራለች፣ ግን እሷም ተረብሻ ነበርም። ፍላሹ በቢሮዋም ውስጥ በደህንነቱ በተጠበቀ ቦታ እንዳለና ማንም ሊያገኘው እንደማይችልም ነገረችው። እነሱ የማያውቁት ነገር ቢኖርም ሃንዳም ከመጋረጃው ጀርባ ቆማ ስለ ፍላሹናም ስለ ወንጀሉም የተባለውን እያንዳንዱን ቃል ሰምታ ነበርም። የፊቷም ገጽታም መቀየር ጀመረ። ይህንን ፍላሽም ለራሷ ጥቅም እንዴት እንደምትጠቀመው ማቀድም ጀመረች። ፖሊሶች ፍተሻውን ጨርሰውም ከሄዱ በኋላ ቃደር ላሊ በጋዜጣም የወጣውን ዜና እንድታስተባብል ወደ እናቱ ቤትም አብራው መሄድ እንዳለባትም አጥብቀው ነገራት። ጄናም ከህይወቱም ሳታባረረውም አብረው ሊቀጥሉ የሚችሉበት ብቸኛው መንገድ ይህ እንደሆነም ነገራት። ላሊ ተስማማች። ነገር ግን በውስጧ በመሬም ላይ ያልተለመደም ጥላቻ አዝላ ነበርም። ልክ ቤቱ እንደገቡ ላሊ የበላይነቷን ለማሳየት ፈለገች። መሬምን እንዳየቻትም ጃኬቷን አውልቃ በመሬም ላይ ወረወረችውና ይህንንም ይዘሽ አስቀምጪ አለቻት። ከዚያም ከጄና ጋር ተቀመጡም። ላሊም የቃደርን እቅድ መተግበር ጀመረች።
ለጄናም ይህም የወጣው ዜና ምንም መሰረት የለውም፣ የጋዜጠኞች ወሬ ነው። ቃድር ወንድሜና ጓደኝ ነው፣ ከዚህ ውጭ ላስበው አልችልም አለቻት። ይህን ስትል በእጇም የቃድርን ትከሻ እነካ አደረገችው። ጄናም እያየቻት እንዲህ አለቻት፣ ተመልከችኝ ላሊ፣ በሀገራችን አንዲት ሴት ባለትዳር ወንድ ላይ እጇ ጭና ባልተለመደ ሁኔታ ፎቶ ተነስታ በጋዜጣ ላይ ሲሰራጭ ስሟ ፍቅረኛም ሳይሆን ውሽማን የሚባለው፣ አንቺ ደግሞ ሰዎች እንዲህ አይነት እይታ እንዲኖራቸው እንደማትፈልጊ እርግጠኛ ነኝ አለቻት። ይህ ንግግር በላሊ ላይም እንደ ቢላዋም ወረደባት። ከህብረትና ከቁጣ የተነሳ ፊቷም ቀላ። ጄና በዚህ አላበቃችም፣ ንግግሯን ቀጠለች። በቃድር ላይም የመሬም መብት ስላለውና ሚስቱ በመሆኗም አንቺም የቃድር ጓደኛ ብቻ መሆንሽን እንዳምን አሁን መሬምን ይቅርታ መጠየቅ አለብሽ አለቻት። ላሊም ልክ ነሽ፣ ይቅርታ ይገባታል አለች። ነገር ግን በጥላቻም እያየቻትና ጥርሷን እያፋጨች በግድም ይቅርታ ጠየቀቻት። መሬም በለሰለሰ ድምፅ ምንም አይደለም ብላ መለሰች። ጄናም በመገረም አየች። ከዚያ በኋላም ቃድር ላሊንም ይዞ ወጣ። መሬምንም ወደ ክለቡም ቀድመሽ እንድትመጭና ስራሽን እንድትጀምሪም ተዘጋጅም አላት። ላሊ ከቤት እንደወጣች በጣም ተበሳጭታ ነበር። በፍጥነትም እየተራመደችም የቃድር መኪና ውስጥ ገባች። ቃድር ሁኔታውን ለማረጋጋት ቢሞክርም እሷ ግን መኪናውን እንዲያቆም አጥብቃ ጠየቀችው። ከመኪናው እንደወረደችም ጩኸቷን ማቀለጠችው። እኔ ዕቁባት ተባልኩኝ፣ እኔ እኮ የመጀመሪያ ፍቅረኛ ነኝ፣ ስለ እናቴ እንደሚወራው ሁሉ እኔም እንደሷም ዕቁባት ማልሆንም እያለች መኪናውን መሰባበርም ጀመረች። ቃድርም አቅፎም ሊያረጋጋትና ይህ ሁሉ በቅርቡ እንደሚያልቅም ቃል ገባላት። ወደ ጄና ስንመለስ ልጆቿን ይዛ ኢስታንቡል ወደሚገኘው የቃድር ቤትም ሄደው እንደሚኖርም ነገረቻቸው። ነይር ፍቅረኛዋን በፈለገችው ጊዜ ማግኘትም ስለምትችል በጣም ደስ አላት። እህቷ ግን ከእሱ እንድትርቅም መከረቻት። እናታቸው ብታውቅ እንደምትቆጣም ነገረቻት። ነይር ግን ለወሬዋም ግድ አልነበራትም። መሬም በበኩሏ በክለብ ውስጥ ስራዋን ለመጀመር እየተዘጋጀች ነው። ለጓደኛዋም ሳርም የሆነውን ሁሉ ነገረቻት። መሬም በተፈጠረው ነገር ብትበሳጭም ሳር ግን አረጋጋቻት። ላሊ ደግሞ መሬምንም ይቅርታ በመጠየቋም ተበሳጭታ ወደ ክለቡ መጣች። መሬም ስራዋን በንቃትና በደስታ ጀመረች። ቦታውን ማደራጀትና ሰራተኞቹን ማስተባበርም ጀመረች። ቃድር መሬምንም እንዲህ በንቃትም ስትሰራ መሳያት በጣም ኩራትም ተሰማው። እንድትስቅና የሆነውን ነገር እንድትረሳ ለማድረግም ሊያጫውታት ሞከርም። ሁለቱም ከልባቸውም ሲስቁም ላሊ በሩቆና ናየቻቸው። ቅናትም ጭንቅላቷን አሳበጠም። በዚያው ሰዓትም ክለቡም ታዋቂዋን ዘፋኝ ካሜሮንን ለትልቅም ኮንሰርት ለመቀበልም እየተዘጋጀ ነበር። ላሊ አንድ ሰይጣናዊ ሀሳብ መጣላት። ወደ መሬም ሄዳ መሬም ሆይ ዘፋኝ ካሜሮን ስለ ብልህነትሽ ሰምታ አንቺ ራስሽ ክፍሏን እንድታዘጋጅላትና እንድታስተናግጃትም ጠይቃለች አለቻት። መሬም ይህ ወጥመድ መሆኑንም ሳታውቅ በደስታ አምና ተቀበለች። ዘፋኝ ካሜሮን ስትመጣና መሬምን አስቀያሚዋ ብለው እንደሚጠሯትም ስትሰማ በጣም ተገረመች። እንዲህ ያለው ውበትና መንፈስም ያላት ልጅ እንዴት ትባላለች ስትልም መሬምን ወደደቻት። ላሊ ዘፋኛዋ መሬምን መውደዷንም ስታይ ክፍሉም እስኪለቀቅም ጠበቀች። በፍጥነት ወደ ክፍሉም ገብታ የዘፋኟን ውድም የአልማዝ የአንገት ሐብል ከቦርሷም ሰረቀች። ከዚያም ወጥታ ማንም እንደማያትም የተጠነቀቀች ወደ መሬም ክፍል በመሄድ ሐብሉን በመሬም የግል ቦርሳ ውስጥም ከተተችው። ዛሬ የመጨረሻ ነው መሬም፣ በቃድርና በሰው ሁሉ ፊት ሌባ ተብለሽም ትወጫለሽ ስትል ለራሷም ተናገረች። በዚህ ማለም ሃንዳ ዝም አላለችም። ሁሉም በፓርቲው ዝግጅት መጠመላቸውን ተጠቅማ ወደ ላሊ ቢሮ በመግባት ፍላሹን መፈለግም ጀመረች። ከብዙ ፍለጋ በኋላም የግድያ ወንጀሉም የተቀረጸበትን ፍላሽ አገኘችም። አንዳ በድል አድራጊነትም ፈገግ ብላ አሁን ጨዋታው በእጅ የገባ ላሊ አለች። ከቢሮው ስትወጣ ላሊም ከመሬም ክፍል ስትወጣና የሆነ ነገርም ቦርሷ ውስጥም ስታስቀምጥም አየቻት። አንዳ በብልህነቷም ላሊ በመሬም ላይም ሴራም እየጠነሰሰች መሆኑንም ተረዳች። ላሊ እስክትሄድ ጠብቃ ወደ መሬም ክፍል ገባችና ቦርሷንም ስትፈትሽም የአልማዝም ሐብሉንም አገኘችም። አንዳ በፍጥነት በማሰብ የላሊ እቅድ እንዲሳካ እንደማትፈቅድም ወሰነች። ሐብሉንም ይዛም ትክክለኛውንም ጊዜ መጠበቅ ጀመረች። ማታ ፓርቲውም ተጀመረም። ክለቡም በሰው ተሞልቷል። ዘፋኝም ካሜሮን ሐብሉን ልታደርግም ስትል አጣችም። ክለቡም ተረበሸም። ሜሮንም ያለ ሐብል መድረክ ላይ አልወጣም፣ ትልቅ ትዝታም ያለው ውድ ንብረቴ ነው ማለትም አሻፈረኛለች። ቃድርና ላሊም ሊያረጋጓት መጡም። ላሊ በመገረም እያለቀሰች በመምሰል በእርግጥ ወደ ክፍሉም ከገቡትም ሰራተኞች አንዱም ሳይወስደው አይቀርም፣ የሁሉንም ቦርሳ መፈተሽ አለብን፣ በተለይም ክፍሉን ስታዘጋጅ የነበረችው መሬም መጀመሪያ መፈተሽ አለባት አለች። ቃድር ተቆጥቶ ምን እያልሽ ነው? መሬም እንዲህ አታደርግም ቢላትም መሬም ግን በራሷ በመታመን እሺ ተስማምቻለሁ፣ ንጽህናዬን ለማረጋገጥም ቦርሳይም ይፈተሽ አለች። ላሊ በቃድርና በዘፋኟ ፊትም ሐብሉን እንደምታወጣው እርግጠኛ ሆና ቦርሳዋን መፈተሽም ጀመረች። ነገር ግን ቦርሳው ባዶ ነው ሲገኝ ላሊ ደነገጠች። ሐብሉም የት እንደሄደም ግራ ገባት። በዚህ ሰዓትም ሃንዳ ሐብሉን በእጇ ይዛ ገባችና ሐብሉ ደረጃ ላይ ወድቆም ተገኝቷል፣ ይሄ ሁሉ ሁካታ መፍጠር ማያስፈልግም አለች። ላሊና ሃንዳም እርስ በርስም ሲተያዩም አይናቸው ብዙ ነገርም ይናገር ነበረ። በመካከላቸው ያለው ጦርነትም በይፋ ተጀመረ። ዘፋኟ ወደ መድረክ ወጥታ መዝፈን ጀመረች። በክለቡ ውስጥም ያለው ድባብ በጣም ደስ የሚል ነበር። መሬም ስራዋንም የተከታተለች ቆማ ሳለ ድንገት ከደንበኛውም አንዱ ወደ እሷም ቀርቦ ባልተገቡ ቃላትም ሊያናድዳትና እጆቿን ለመንካትም መሞከር ጀመረ።
መሬም በትህትና ልታርቀውና ልትመክረው ብትሞክርም ኢንጂን ሁኔታውን አይቶ መቆጣጠር ያቅተውና ሰውየውን መታው። ቀድርም መሬም ጥቃት እንደደረሰባት መሆኑን ሲያይ በከፍተኛ ሁኔታም ሰውየውን ይደበድበው ጀመረ። ቦታው ወደ ጦርነት አውድማነት ተቀየረ። ደንበኞቹም ግጭቱን በስልኮቻቸው መቅረጽ ጀመሩ። ላሊ በቀድር ላይ እየጮኸች ይህችን የመሰለች ሴት ለማዳን ብለ ድግሱን አበላሽም የክለቡንም ስም አጠፋን ትለው ነበር። መሬም ለተፈጠረው ነገር ሁሉ ምክንያት እኔ ነኝ በሚል ስሜት ቆማ ታለቅስ ነበረ። በሌላ በኩልም ኒሃይር በአቲሽ ቤትም ነበረች። ሁለቱም የፍቅርም ጊዜም እያሳለፉ ነበር። አቲሽ ወደ እሷም እየቀረበ መጣ። ኒሃይርም ሁሉንም ነገር ረስታም ራሷንም ሰጥታው ነበረ። ድንገትም የኒሃይርም ስልክ ምጮም ደዋዩ ምጮኛዋ ይስማት ነበር። አቲሽም ስልኩን አንስቶ መለሰ። ይስማት ለኒሃይር ፍቅሬ የምንጋባበት ቤት አግኝቻለሁ ለሰርጉ ተዘጋጅ ሲላትም አቲሽ ደነገጥም። የአቲሽ ፊትም ተለዋወጠ። ኒሃይርም በጥላቻ ያያት እጮኛለሽ ልታገቢ ነው ደግሞ እኛን ልታታልይ መጣሽ አላት። ኒሃይር ከቤተሰቦቿ ግፊት የተነሳ መሆኑን ልታስረዳው ሞክርም አቲሽ ግን እጇን ይዞ በእኩለ ሌሊትም እየጮኸ ከቤትም አወጣት። ኒሃይርም ተሰብራ ወደ ቤቷ ተመለሰች። እናቷ ጄናም እየጠበቀቻት ነበር። የት እንደነበረች ጠይቃትም ኒሃይር ወደ እናቷ አቀፍ ገብታ ስለደረሰባት ነገርም እያለቀሰችም ነገረቻት። እናቷም አብራ ታዘነች። ከዚያም ከረጅም የክለብ ምሽትና ግጭት በኋላ ቀኑ እንደወጣ ሃንዳ ጊዜም አላጠፋችም። ከላሊ ቢሮም የሰረቀችውን ፍላሽም ከፈተችም። ሃንዳ ቪዲዮን ስታይ በጣም ደነገጠች። ቪዲዮ መሬም የፍርሃትን ረዳትን ስትገድል የሚያሳይ ነበርም። ለሃንዳ እውነትም ሆነ ሕግ ግድ አልነበራትም። ዋናው ዓላማዋ ላሊንና ቀድርን ሰብራም ከጉዳዩ ትርፍ ማግኘት ነበር። ፍላሹን ይዛ ፍርሃትን ለማግኘትም ሄደች። ፍርሃት ቪዲዮንም ሲያዩም ደነገጠውም ረዳቱ ስለሞተ ሳይሆን ቀድርን የሚያስፈራራበትን የሽብር ካርድም ስላገኘ ነበርም። ፍርሃት በሞኝነት ወዲያውኑ ለፖሊስ ደውሎ መሬምን ሊያሳስራት ፈልጎ ነበርም። ነገር ግን ሃንዳ በፌዝም እየሳቀች አቆመችውና እንዲህ አለችው፣ ፍርሃት አንተ በጣም በትንሹ ነው የምታስበው። መሬም ብትታሰር አንተ ምን ትጠቀማለህ? ይልቁንም ወደ ቀድር ሂድና ቪዲዮንም እናሳየው። መሬምን ለፖሊስ አሳልፎ እንዲሰጥ ወይም የክለቡን አስተዳደር እንዲለቅ ለማስገድደው። ቀድር መሬምን ስለሚወዳት በፍጹም ወደ ወህኒ እንድትወርድ አያደርግም አለችው። ፍርሃት በሃንዳ ሰይጣናዊ ብልሃትም ተደንቆ እቅዱን ወዲያውኑ ለመተግበር ወሰንም። በዚህ ጊዜ ኦክሽን ለቤተሰቡ ትንሽም ግብዣ አዘጋጅቶ ነበር። በሁሉም ፊትም የክለቡን ሙሉም አስተዳደር ለቀድር መስጠቱንም አወጀ። ቀድር አሁን ለሁሉም ነገርም ተጠያቂ ሆነ። ሁሉም እንኳን ደስ አለ ይሉት ነበር። ላሊ መሬም ላይም ተከፍታ ቢሆንም ለመሳቅም ትሞክር ነበር። መሬም ግን በዓለም ላይም ካሉ ሰዎችም ደስተኛ ነበረች። ቀድርም መሬምን ይመለከታት ነበር። እሷም ወደ እሱ ቀርባ ደክመሃል፣ መልካም ነገር ሁሉ ይገባሃልም ቀድር፣ ይህን ክለብ የበለጠ እንደምታሳድገውም እርግጠኛ ነኝ አለችው። ቀድር በፍቅርና በምስጋና እያያት በህይወቴ ባትኖሪ ኖሮ እዚህ ደረጃም አልደርስም ነበር፣ መኖርሽ ነው ጥንካሬ የሚሰጠኝ አላት። ጊዜው በጣም የፍቅር ነበር። ነገር ግን ድንገት ፍርሃትም ክፉ ገጽታውን ይዞ ወደ ክለቡ ሲገባ ድባቡ ተቀየረም። ከቀድር ጋር ብቻውን ማውራትም ፈለግም። ቀድርም እሱን ማየት ባይፈልግም ወደ ቢሮም ይዞት ገባም። ፍርሃትን ስልኩን አውጥቶም ቪዲዮንም ለቀድር አሳየም። ቀድር መሬም ረዳቱን ስትገድልም ሲያይም ደነገጠም። ፍርሃትም አየህ አይደለም ያቺ ቆንጆዋ ነፍሰ ገዳይ ሆናም ተገኘች። አሁን እድል እሰጥሃለሁ፣ ለማሰብ 1 ሰዓት አለ፣ ወይም ለፖሊስ አሳውቃለሁ። መሬም እድሜ ልኳን ከብረት ዘንግ ጀርባም ትሆናለች፣ ወይም ደግሞ በክለቡም ያለን ድርሻም ትለቅልኛለህ አለው። በዚያው ቅጽበት መሬም ጭማቂ ይዛም እየሳቀች ገባች። ቀድርን እያየች ምክንያት ማለ እንደ ቀድር ፊት ለምን ተለወጠ አለችው። ቀድርም ግራ በመጋባት ወደ መሬም ከዚያም ፊርማውን ወደሚጠብቀው ፍርሃት ይመለከት ነበርም። ዝምታ ቦታውን ወረሰው። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?